መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ሰላም ጤና ይስጥልኝ ተመልካቾቼ፣ እንደምሰነበታችሁ። መስከረም ሚዲያ ነው እየተከታተላችሁ የምትገኙት። መስከረም ሚዲያ በቅድስት ቤተክርስቲያናችንና በሀገራችን ጉዳዮች ላይ የተለያዩ እንግዶችን ወደ እናንተ ይጋብዛል። አሁን ደግሞ ከሀገረ አሜሪካ ቨርጂኒያ ነው የሚገኘው። ከሰሞኑን በማህበራዊ ሚዲያ እጅግ አነጋጋሪ የሆነ እንግዲህ በኦርቶዶክሳውያን ዘንድ ብቻም ሳይሆን በተለያየ እምነት ተከታይ ባለም አቀፍ ደረጃ ነው አነጋጋሪ ነበረው። ይሄም ደግሞ ምንድነው ኢትዮጵያዊው በጣም የምንኮራበት ወጣት ዲያቆን ምህረት መላኩ የሃርቫርድ ዩኒቨርሲቲ ተማሪ ነው። እንግዲህ ከሌሎች ከፕሮቴስታንት እምነት ተከታይ መምህራን ወይም ወንጌላውያን ብሎ ራሳቸውን ከሚጠሩ ጋር ያደረገው የቅበተ እምነት ጉዳይ ወይም ክርክር ነበረ። እንዴት ነበር እሱስ? እንደው ይሄን ዲያቆን ምህረትን ደግሞ ማን ነው የሰራው? ከኋላ ቤተሰብ አለ በማለት ዲያቆን ምህረትንና አባቱን ሊቀ ኅሩያን ቀሲስ መላኩ ተረፈን ጋብዣቸዋለሁ። በጣም ነው የማመሰግነው። ቀሲስ ይፍቱኝ፣ ደህና ነዎት ወይ? ዲያቆንስ እንዴት ሰነበት? እግዚአብሔር ይመስገን። እህታችን መስከረም መልካም የሆነ አገልግሎትሽን በሩቅና ነበር። ዛሬ ደግሞ ወደዚህ ሚዲያ ጎራ እንድንል የፈቀደልን አምላክ ስሙ ይክበር ይመስገን። ዲያቆንስ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ስለጥሪሽም በጣም እናመሰግናለን። እኔም በጣም ነው የማመሰግነው። እንግዲህ ዛሬ የሆሳዕና ዋዜማ ላይ ነው። ቀኑን ቆመህ ነበር፣ አገልግሎት ነበር። አሁን ማታ ደግሞ እንደገና ደግሞ አዳር ትገባለህ፣ አገልግሎት አለብህ። ያለህን ነገር አጣበህ ኧረ ኢትዮጵያውያን ወንድም እህቶች ይፈልጉሃል ብዬ ነውና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እዛ ዩኒቨርሲቲ ደግሞ የፈተና ወቅት እንደሆነ ሰምቻለሁ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ዲያቆን። እስኪ ቀሲስን እንዲቆየት አደረገውታለሁ እሱ ቸኮል ስለሚለው ሸኘዋለሁኝ። እንደው ዲያቆን እንደው በመጀመሪያ ዲያቆን ምህረት የልጅነት ጊዜው እንዴት ነበረ ከሚለው ልጀምር። እስኪ አስተዳደግ ወደ ኋላ ልመልስህ። አዎ ጥሩ ጥያቄ ነው። ያው የልጅነት ያስተዳደግ ያው ሁለት ነገር ነው ዋና የሚያካትቱት። አንደኛው ያው የዘመናዊ ትምህርት፣ ሁለተኛው ደግሞ መንፈሳዊ ወይም የቤተክርስቲያን ትምህርት። የልጅነቴ ዋና ትዝታ እንግዲህ ያለኝ ማስታወሰው የኔ ትምህርት ቤት በጣም ሩቅ ነበር። የ40 ደቂቃ ጉዞ ነበር በመኪና። ስለዚህ ጠዋት አባቴ ይነዳል፣ እኔ ካጠገቡ ሆኜ መጽሐፍት እናነብ ነበር። ማለት እሱ የነዳ እኔ ጮክ ብዬ አነባለሁ። 1-2 ገጽ ካነበብኩ በኋላ ቆም ብለን ስለ መጽሐፉ እናወራለን። እነዚህ መጽሐፍት ማለት ስለ ነገረ መለኮት፣ ስለ ቤተክርስቲያን ታሪክ መጽሐፍት ናቸው። እና በእነዚህ ጊዜዎች ያነበብኩት ከአባቴ ጋር ያሰላሰልኩት የተነጋገርኩት ነገሮች በጣም ለኔ ወሳኝ ሆኑ። ማለት በዚህ ነው የተማርኩት ስለ ቤተክርስቲያን ታሪክ፣ ስለ ነገረ መለኮት። ከዛም ጋራ ደግሞ ያው ለዘመናዊ ትምህርት ቤትም በጣም ብዙ ትኩረት ነበር የሰጠሁት። ያም አስፈላጊ መሆኑም ነው ወላጆች ያስተማሩኝ። ስለዚህ ሁለቱም አብረው ይሄዳሉ። ለዚህም ነው አሁንም በ22 ዓመቴ ሁለቱንም እንደ ወሳኝ ነገር የሚይዛቸው። ማለትም በአንድ በኩል በኮሌጅ የሚይዘውን ትምህርት፣ በሌላ በኩል ደግሞ የነገረ መለኮት የአባቶች ትምህርት፣ የቤተክርስቲያናችን አስተምህሮ በጣም አስፈላጊ የሆነ ነገር ለሰው ማዳረስ ያለበት ነገር እንደሆነ አምናለሁ። ከዛም ጋራ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ሀብት የሆነው የአብነትም ትምህርት በጣም ወሳኝ እንደሆነም ተምሬያለሁ። የቅዳሴም ትምህርትም በልጅነቴም ያው ግብረ ድቁናውም ሌላውም ነገርም ከአባቴም ተምሬያለሁ። ከዛም ጋራ ደግሞ አሜሪካ ውስጥ በጣም የሚታወቁ ታዋቂ ሊቃውንትም አሉ። በእነሱም ጸሎት እነሱም ባወጡት የትምህርት ቪዲዮም ደግሞ ትንሽ እንደ አቅሜም ደግሞ የቅዱስ ያሬድንም ነገር ትንሽ መማርም ሞክሬያለሁ። እና በአጠቃላይ እንግዲህ ልጅነቴ እነዚህ ሁለት ነገር ነው የሚያካትቱት። አንደኛው የቤተክርስቲያን ፍቅር፣ ሁለተኛው ደግሞ የትምህርት ቤት ፍቅር፣ የጥናት ፍቅር። ሁለቱም ደግሞ እነዚህን ሁለት ነገሮች ያሳደሩብኝ አባቴና እናቴ ናቸው። እግዚአብሔር ይስጥልን። እንግዲህ እዛ ኢትዮጵያ እንኳን በስንት ገዳማት፣ በስንት ሊቃውንት፣ በስንት አብያተ ክርስቲያናት ተከበን እንሰንፋለን እና እንዲህ አይነት ነገር በተለይ አሜሪካ ተወልዶ ላደገ አንድ ወጣት አይከብድም ወይ ዲያቆን? አልከበደህም? በእኔ እይታ የሚከብደው ጊዜ ካልሰጠነው ነው።
አሁን ብዙ ጊዜ ወላጆችም ቢሆኑም ልጆችም ለማይሆን ነገር ጊዜ ይሰጣሉ እና ለማይሆን ነገር እንደ አንደኛ ነገር አድርገን ጊዜ ከሰጠን ለሌላው ነገር ጊዜ አይኖረንም እና ዋናው ነገር የምንጠቀምበት ጊዜ በጣም ወሳኝ ነው። ጊዜ ማለት ወርቅ ማለት ነው እና በእያንዳንዱ ጊዜ በመኪና ውስጥም ሳለን ቤትም ስንመለስም ትምህርት ቤትም ሳለን ያን ጊዜ ጠቃሚ አድርገን ለብዙ ነገር ነበር ያን ጊዜ የምንጠቀመው ማለትም ለትምህርት ቤትም ለቤተ ክርስቲያንም ለሌላም ነገር ማለትም ትምህርት ቤትም ውስጥ ላሉት ማህበሮች ወይም ክለቦች ላሉት ስራዎችም ያን ጊዜ ይጠቀም ነበር እና ስለዚህ ዋናው ነገር ጊዜያችንን እንዴት ነው የምንጠቀመው? ጊዜያችንን ከተጠቀመን እነዚህ ሁሉ ነገር ማድረግ እንችላለን። ብዙ ልጆችም እኔ ራሴ አውቃለሁ በትምህርት ቤትም በጥናትም የጎበዙ ደሞም በመንፈሳዊ ትምህርትም ደግሞ የሚፋጠኑ የጎበዙም ስላሉ ይቻላል። ዋናው ነገር ግን ጊዜያችንን እንዴት ነው የምንጠቀመው? ብዙዎች ሰዎች ለቤተክርስቲያን ብዙም ጊዜም አይሰጡም። ቤተክርስቲያን እንደ መጨረሻ ነገር ነው የሚያዩት። ምናልባት እሁድ 2 ሰዓት የሚሰጡት ነገር ነው። ነገር ግን ቤተክርስቲያን እሁድ ብቻ ያለት ነገር ሳይሆን ቤተክርስቲያን ማለት የእግዚአብሔር ቤተሰብ በመሆኑ መንግስተ ሰማያትም ቤተክርስቲያን ራሷ መንግስተ ሰማያት በመሆኗ በየቀኑ ከኛ ጋር ያለች ነገር ስለሆነ ሁሌም ሰዓታችንን ጊዜያችንን ለዛ ነገር መስጠት እንዳለብን እንደ መስዋዕትነት መስጠት እንዳለብን አምናለሁ። አሜሪካ እንግዲህ ዲያቆን ምህረት እዚህ ተወልደህ እንደማደግ በባህልም በቋንቋም በታሪክም ከኢትዮጵያ በጣም የራቀች ናትና በተለይ ባህሉ ደግሞ እንግዲህ ከቤተሰቦች ካደጉበት ወይም ደግሞ አንተ እንድትሆን ከሚፈለገው የራቀ ወይ ደግሞ ሊጋጭ የሚችል ነውና ብዙ ወላጆች እዚህ ሲያማርሩ ነው የምሰማው። ያ ነገር ለአንተ እንዴት ተቋቋምኸው? ቤተሰብ እንዴት አገዘ የሚለውን ቀሲስን እጠይቃለሁኝ። ፈተናዎች አልነበሩም ወይ? አዎ ያው እንደገና ዋናው ነገር ቤተሰብ ነው። እንግዲህ እኔ ቤተሰብ ውስጥ አማርኛን ሁሌ የሚወራው የምንነጋገረው ነገር ሁሌም ያው ስለ ቤተክርስቲያን ስለ መንፈሳዊ ህይወት ማታ ሁሌም ተሰባስበን እንጸልያለን፣ መጽሐፍ ቅዱስ እናነባለን። አንዳንዴም ደግሞ አባቴ ተነስና እስኪ ለሁላችንም የተማርከውን ነገር እስኪ አካፍለን ብሎ ይነግረኛል፣ ለወንድሜም እንደዚያው እና በዚያ ስለ መጽሐፍ ቅዱስ ጥናት በጣም ነው የተማርኩት እና ዋናው ነገር ልጆች የሚማሩት ከወላጆቻቸው ነው። ወላጆቻቸው ሲጸልዩ እነሱ ይጸልያሉ፣ ወላጆቻቸው ሲጾሙ እነሱ ይጾማሉ እና እንደ አራያኛ የምናየው እኛ ልጆች የምናየው ወላጆቻችን ነው። ስለዚህ ያው በትህትና ነው ይሄን ነገር የምናገረው። አብዛኛው ጊዜ ልጆች እንደዚህ አይነት ችግር ካጋጠማቸው ያ ችግር የጀመረው ከወላጆች ነው የተጀመረው። ስለዚህ መፍትሄውም ከወላጆች ነው የሚጀመረው። ስለዚህ ያ ነው የኔ እይታ። አንዳንዴ ትምህርት ቤት ሲሄን ግን ትምህርት ቤት ስትሄድ አቻ ይሄ ፒር ግሩፕ የምንላቸው አሉ አይደለ? እነዛ ላይ ግፊት እንደዚህ ኮንፍሊክት ነገር አይፈጠርብህም ነበረ? እንዳልኩት አገሩ ሌላ ስለሆነ ቤት የተሰራውን ነገር ክፍል ስትሄድ እንደው እንዳይፈርስብህ የምታደርገው ነገር እንዴት ነበር? ወላጆች በጣም ይሰጋሉ አይደል? እነዛን ነገር በጣም ይፈራሉ። ልጆችን ካስተማሩ በኋላ እዚህ ስሰማ ወደ ትምህርት ቤት ሲሄዱ ወደ ኮሌጅ ሲገቡ እኮ እንሰጋለን፣ ሌላ ኢንቫይሮንመንት ነው የሚያገኛቸው ብለው ይፈራሉና እሱን እንዴት ነው አንተ የተቋቋምኸው? ጥሩ ጥያቄ ነው። ያው እኔ እንደተማርኩት ከወላጆቼም ክፉ ባልንጀራ መልካሙን አመል እንደሚያበላሽ ተምሬያለሁ። ስለዚህ በጣም ዋና የሆነው ነገር ጓደኞቼ ማን ነው መመርጠው ጓደኛዬ እንዲሆን። ስለዚህ ቤተክርስቲያንም ቢሆንም ትምህርት ቤትም የኔን ፍላጎት ያላቸው ጓደኞች ነው የመረጥኩት። ለጥናት የሚፋጠኑ ቤተክርስቲያንን የሚወዱ በሰከነ መንገድ ነገሮችን የሚያዩ አይነት ጓደኞች ነው የመረጥኩት። ስለዚህ በዛ መንገድ ስለሄድኩ እግዚአብሔር ይመስገን እግዚአብሔር ከክፉ ነገር ጠብቆኛል። ግን ዋናው ነገር ክፉ ባልንጀራ ከመረጥን ያው ወደ ክፉ መንገድ ነው የምንሄደው። ግን መልካም ባልንጀራ ደግሞ ከመረጥን ደግሞ መጽሐፍ ቅዱስ ራሱ እንደሚነግረን መልካም ባልንጀራ ደግሞ ለብዙ ለበጎ ነገር ነው የሚያበቁን። ስለዚህ ዋናው ጓደኛ ነው። ዲያቆን ምህረት አንድ ቃለ መጠይቅህ ጋር ስሰማ ትምህርት ያንተን ያልክ የግዕዝ ችሎታ በጣም ገርሞኛል። በጣም የሚገርም ነው። መጽሐፍ ቅዱስን እንዲሁ በአማርኛ ወይ በእንግሊዝኛ ብቻ አይደለም የምትጠቅሰው፣ የግዕዙንም አመጣህ ነው የአባቶችንም ትምህርት መጽሐፍ ቅዱሳዊ የሆኑን ቃል የምትጠቅሰውና ግዕዝ ላይ ያለህስ ነገር ያው የአብነት ትምህርቱን ነግረኸኛል። ያው ድቁናውም ሲመጣ ቅዳሴም ደግሞ ዋና ቀዳሹ በድቁና ማለት ነው
የቤተ መቅደስ አገልጋይም ስለሆንክ የምትማራቸው ነገሮች ይኖራሉ። ግን አንዳንዴ ሳይ በልምምድ ብቻ የሚደረጉ ነገሮች አያለሁ። ያንተ ደግሞ የልምምድ ያልሆነ በእውቀት ገብቶ የምታረጋቸው ነገሮች ነው የምትጠቅሰውና ግዕዝ ላይ ያለህ ልምምድ እንዴት ነው? እውቀት እንግዲህ ያው ግዕዝ በደንብ አውቃለሁ ማለት አልችልም። ያው ትንሽ እንደ አቅሜ ነው። ግን ያው ግዕዝ በጣም በጣም አስፈላጊ የሆነ ቋንቋ ነው። የቤተክርስቲያናችን ቋንቋ ነው። አስተምራችን ሁሉም ሃይማኖተ አበው ቢሆንም መጽሐፈ መነኮሳት ቢሆንም እነዚህ ሁሉ ዋና ዋና የሆኑ የአስተምሮ መጻሕፍት በግዕዝ ነው የተጻፉልን። እንግዲህ ከመጀመሪያ ብጀምር መጽሐፈ ቅዳሴ በግዕዝም በአማርኛም ተጽፏል። ስለዚህ ያው ጊዜ ሳገኝ እያነጻጸርኩ ያው ግዕዙን ከአማርኛ ጋር እያነጻጸርኩ በዛ ትንሽ ማር ነበር። ይሄም ደግሞ ሁሉም ሰው ቢያደርግ መልካም ስራ እንደሆነ አስባለሁ። ለምን ቅዳሴያችንን ማወቅ አለብን። ጸሎቱ ምንድነው የሚደርሰው ጸሎት። ከዛ ጋራ ደግሞ ከ5 ዓመት በፊት አንድ የግዕዝ ክላስም ወስጄ ነበር። ያው አጭር የሆነ ክላስም ትንሽ ወስጄ ነበር። ዋና ዋና የሆኑትን ነገር የሰዋስው ትምህርት ትንሽ ስለወሰድኩ እሱንም የተጠቀምኩ የተለማመድኩ የተለያዩ የግዕዝም ጽሁፎችን እያየው የሞከርኩ ወደ ጊዜኛ በእንግሊዝኛም ለመጻፍም ፖስትም ለማድረግም ለሰው ለማዳረስም የሞከርኩ ስለሆነ እየተለማመድኩበትም ስለነበረ ያው ግዕዙም ትንሽ አሁንም ትንሽ ግዕዝ ትንሽ በበለጠ ሁኔታ አሁን ይገባኛል። ግን በጣም ብዙ የሚቀረኝ እግዚአብሔር ከፈቀደ ወደፊትም ከአባቶች ቅኔ መማርም እፈልጋለሁ። ግን ዋናው ነገር ያው ግዕዝ ለምንድን ነው ጠቃሚ የሆነው ቢባል ግዕዝ ማለት እንዳልኩት ቀደም ብዬ የቤተክርስቲያናችን ቋንቋ ስለሆነ ቅዳሴያችን ቢሆን ሰዓታት ቢሆን ማህሌት ቢሆን እነዚህ ሁሉ በግዕዝ ነው የምናደርሰው። ስለዚህ ጩኸት ብቻ እንዳይሆን ግዕዝ ትንሽ ብንማር እንደ አቅማችን ብንማር እነዚህን ጸሎት ትርጓሜያቸውን ብንሰማ በጣም ለልባችን ጥሩ የሆነ ትምህርት ስብከትም ይሆናል። ማለት እነዚህ የምናደርሳቸው ጸሎቶች ስብከቶች ናቸው፣ ወንጌልን የሚተረጉሙ ናቸው። ቅዱስ ያሬድ ማለት የዜማ ሊቅ ብቻ ሳይሆን የመጽሐፍት ሊቅ ነው። ስለዚህ ብዙ ነገር ከነዚህም መማር እንችላለን። እግዚአብሔር በእውነት ቃለ ሕይወት ያሰማልን ነው። ይሄ ትልቅ ትምህርት ነው፣ ትልቅ የወንጌል ስብከት ነው። ወደ ቀሲስ ደግሞ ልሄድና መለሳለሁ። ዲያቆን ቀሲስ ድለኛ ነው። አንዳንድ ቤተሰብ ለፍቶ ደክሞ እንዳሰቡት አለመሆንም አለና በእርግጥ ፍጻሜውን ያሳምርልን የሁላችንም ጸሎት መሆን አለበት። እንግዲህ ዲያቆን ምህረት እንዲህ ነው ያሳደጉ ቤተሰቦች እያለ ነበርና እርሶስ እንደው አጠቃላይ ልጅ አስተዳደግ እንዴት ነው በቤት ውስጥ የሚለውን ዲያቆንን ማዕከል አድርገው ይንገሩኝ እስኪ። መቼም ያው ወደ ትዳር ዓለም ስንገባ ራሱ በእግዚአብሔር ቃልም የታዘዘ ነገር አለ እና ትዳር ምንድነው የሚለውን መጀመሪያ ባልና ሚስት ማወቅ አለብን ብዬ አስባለሁ። በትዳር ዓለም ውስጥ ያለ ነው። ዝም ብሎ ትራንዛክሽናል የሆነ ነገር ከሆነ የቢዝነስ ነገር ይሆናል። ማለት በቃ ኑሮን ለማሸነፍ የምንኖርበት ይሆናል። ግን ትዳር ሌላ ምሳሌ ራሱ አልተሰጠውም። በክርስቶስና በቤተ ክርስቲያን መካከል ያለው አንድነት ነው የተሰጠው። ትልቅ መለኮታዊ ተቋም ነው። አሁን በዓለሙ ያለው ትዳርና በእግዚአብሔር ቤት ያለው ትዳር የሚለየውም በዚህ ነው። በዓለም ያለው ሶሻል ኮንትራክት ነው፣ በሁለት ሰዎች መካከል የሚደረግ ስምምነት ነው። በመንፈሳዊ ህይወት ውስጥ ያለው ትዳር ግን ሶስተኛ ነገር አለው። እንዲሁም ታላቅ ዋና የሆነ ሁለቱን አንድ ያደረገ እግዚአብሔር አለበት እና ብዙ ጊዜ የምንቸገረው የሚመስለኝ እዚያ ላይ ይመስለኛል እግዚአብሔር አለበት እና ብዙ ጊዜ የምንቸገረው የሚመስለኝ እዚያ ላይ ይመስለኛል እና ትዳራችን የእግዚአብሔር ያለበት እግዚአብሔር ምሰሶ የሆነበት እና ደግሞ አንድነታችንም በስላሴ ዘንድ ያለችው አንድነት በእኛ ዘንድ እንዳለች ከተገነዘብን ያ መሰረታዊ ይሆናል። ያ ማለት ግን ፈተና የለውም ማለት አይደለም። ራሷ ቤተክርስቲያን በፈተና ውስጥ ናት። ትንሿም ቤተክርስቲያን በፈተና ውስጥ ትሆናለች እና እንደማንኛውም ቤተሰብ እኔና ባለቤቴ ወይዘሮ ሌኒ ፈተናዎች አሉ፣ ውጣ ውረዶች ነበሩብን፣ ግጭቶችም ይኖራሉ።
አንዳንድ ጊዜ ስንሰብክ ስናስተምር ሰዎች መሆናችንን ምእመናንም መርሳት የለባቸውም። ስለዚህ እንወድቃለን፣ እንነሳለን፣ በንስሐ ራሳችንን እናርማለን። ልጆቻችንም ስናሳድግ ምንሳሳትበት ጊዜም አለ እኮ። እንደገና ተመልሰን ስህተታችንን አርመን መቼም ልጆች ናቸውና እነሱ ተሳስታችኋል ባይሉንም ዋጣ አድርገን ስህተታችንን እንደዚያ እያልን ነው። እኔ በዚህ አጋጣሚ የምናገረው ለዲያቆን ምህረትም ይሁን ለወንድሙ ለዲያቆን ዮናታንም ባለቤቴ ዋጋ ከፍላለች። በእውነት ትልቅ ዋጋ መስዋዕትነት ከፍላለች። ከበስተጀርባው የቤቱ የመንፈሳዊነት ዋልታ እሷ ናት እና ለሷ በእውነት አሁን እስካሁንም ዲያቆን ምህረትም ዲያቆን ዮናታንም ለሚያሳዩት ነገር ክሬዲቱን የምንሰጠው ዋናው ክብሩን ለእግዚአብሔር እንሰጣለን። የእግዚአብሔር ክብር ግን ደግሞ መጠቀሚያ ሆና ማየውኔ ባለቤቴን ነው እና ፈተናዎች ይኖራሉ። ግን ቤተክርስቲያንን የሚጠብቅ አምላክ ቤተሰብን እንደሚጠብቅ አውቀን ተስፋ መቁረጥ እንደሌለብን ለልጆቻችንም አንዳንድ ጊዜ ልጆች ባልተፈለገ መንገድ ሊሄዱ ይችላሉ፣ አቅጣጫ ሊቀይሩ ይችላሉ። በመጸለይ ልጆችን ማድረግ ይገባል ብዬ ያምናለሁ። ይሄ የእግዚአብሔር ስራ ነው። ይሄ እግዚአብሔር የሚያደርገው ነው። ይሄ እግዚአብሔር የሚሰራው ነው፣ እግዚአብሔር የሚያደርገው ነውና ለእግዚአብሔር መስጠት ትልቁ ነገር ነው ብዬ ነው ማምነው። እንደው ይሄንን ነው ማስቀምጠው። ያው እንግዲህ እግዚአብሔር ደግሞ እርሶም እንዳሉት በቤቱ እንዲሰራ የሆነ እግዚአብሔር ማመን ይጠይቃል አይደለ? የራስ ጥረት ይጠይቃል። እርሶ አልነግረውትም እና ለዛ ነው ጥያቄው ማንሳት የፈለኩት። በተለይ በአሜሪካን ሀገር ልጅ ወልዶ ማሳደግ ብቻም ሳይሆን ለወላጅም ለቤተክርስቲያንም ተስፋ እንዲሆን ማድረግ በብዙ ወላጆች ዘንድ እንደ ፈተና ነው ማየው እና ያንን ፈተና አሁን ፈተናው ገና ነው። በርግጥ አለቀ ብለን አናወራም። ግን እስካሁን ባየነው ነገር ምን የተለየ የምታረጉት ነገር ምን ነበር? ይሄን ፕሮግራም የሚከታተሉ በኢትዮጵያም ሆነ ከኢትዮጵያ ውጭ ደግሞ በተለይ ያሉ ብዙ ተመልካቾች አሉና ይሄን ነበር የምናረገው እንደ ከእግዚአብሔር ጋር እግዚአብሔርን ጥለን የምናረገው ነገር የለም። ይገባኛል ቀሲስ። ከእግዚአብሔር ጋር ግን እናታችን ያደረጉትም ነገር እንዳለ ሆኖ እንዳጠቃላይ እንዲህ ልጆቻችን ላይ እንሰራለን የሚሉት ነገር ካለ መወሰድ ያለበት ልምድ እሱ እውነት ነው። ሁለት ዋና ነገሮች መናገር ፈልጋለሁ። አንድ ቅድም ምህረት ያነሳው ጊዜን አንስቷል። ጊዜ ለልጆች ብቻም አይደለም፣ ልጆችም ጊዜ መስጠት አለባቸው። ልክ እንደዛ ሁሉ ለወላጆችም ነው ይሄንን የምናገረው። ምንድነው የትኛውን ቅድሚያ እንስጥ የሚለውን መወሰን ያለብን ይመስለኛል። እንደሚመስለኝ ቅድም ምህረት ሊናገረው የፈለገው እኔም እጋራዋለሁ። አንዳንድ ጊዜ በጣም ብዙ ዋጋ ከፍለን ጊዜ የምንሰጣቸው ነገሮች በስተመጨረሻ ግን የማንረካባቸው ናቸው እና መንፈሳዊነት ዝም ብሎ ሲያደርሰን የሚሆን ነገር አይደለም እና ቅድሚያ ሊሰጠው ይገባል። ስለዚህ መንፈሳዊነት ላይ ቅድሚያ ሰጣለሁ። ልጆቼን እኔ ቤተክርስቲያን ሲሄድ ነው ይዣቸው መሄድ። ለገና ህፃናት ሆነው ከማንም በላይ ለመንፈሳዊነት ቅርብ የሚሆኑት ህፃናት ናቸው እና ልጆች ናቸው። እነሱ ይደክማቸዋል ምን የምንል ከሆነ ችግር ነው የሚሆነው። ስለዚህ እንደገናም ቤተክርስቲያን መጥተው አሁን ትልቁ ችግር የሆነው ቤተክርስቲያን ውስጥ በቅዳሴው ልጆቻችን መሳተፍ እንደሚችሉ ገና አላመንበትም። ለምን ኢቭን ራሱ እዛ ይዘናቸው መተን ስልክ ነው የምንሰጣቸው አንዳንዴ እንዲጫወቱበት ምን እንዲሉ እና ቆመው ከኛ አጠገብ አቁመናቸው አንደኛ መቆምን መረጋጋትንም ይለምዳሉ። ለምን አሁን ይሄ ሶሻል ሚዲያው በቃ ወጣቶች ልጆች ህፃናት ራሱ እንዳያርፉ አይምሯቸው እረፍት እንዳይኖረው ያደረገ ገና የ6 ዓመት የ5 ዓመት ልጆች በጭንቀት እየተሰቃዩ ነው ያሉት። ስለዚህ ምንድነው ያደረኩት እኔ ትልቁንም ትንሹንም ዲያቆን ምህረትንም ወደ መቅደሱ ከናቱ ነጥዬ አምጥቼ እናቱ ጋር ነበር የሚሆነው ከናቱ ነጥዬ አምጥቼ መቅደሱ ፊት እንዲቆም አደረኩ። ከህፃንነቱ ጀምሮ መቅደሱ ፊት ለፊት ሆኖ በቃ ሳይገባ ቤተ መቅደሱ ውስጥ በስክሪን ስላለ ደግሞ ጥሩ ነው። በስክሪኑ ቅዳሴውን እየተከታተለ
ገና ሳይገባ የቅዳሴውን ትርጉም እንግሊዘኛ አለ አማርኛ አለ የቅዳሴውን ትርጉም እንዳለ ይዞት ነበር። አንዱ እሱ ነው። በቤተ ክርስቲያን አምልኮ ውስጥ ልጆችን ማሳተፍ ይሄ ቀላል ነገር አይደለም። ትልቁ ነገር ደግሞ የቤተ ክርስቲያን የአምልኮዋ ክላይማክስ የአምልኮዋ በቃ የመጨረሻው መደምደሚያው ቅዳሴ ነው። ቅዳሴና ቅዱስ ቁርባን ነው። አሁን ብዙ ጊዜ የሚሆነው ምንድነው? ቅዱስ ቁርባን ላይ ነው ልጆቹ የሚደርሱት። ይሄ እኔ ብዙ ጊዜ በስብከቴ የምጠቅሰዋለሁ። በድራይቭ ስሩ ክርስትና የለም። ምክንያቱም ቅዱስ ቁርባን ቆርበው ከዛ ይወጣሉ ልጆቹ እና ቤተክርስቲያንን አውቀዋታል ማለት አንችልም። አንድ ሁለተኛ ራሱ ሚያም ከሥርዓተ ቤተክርስቲያን አንፃርም ደግሞ ሊታይ ይገባል ብዬ አስባለሁ። ይሄ አንደኛው ነው። ሁለተኛ ልጆቻችንን በክብር ማናገር አለብን። አባቴ በእውነት ነፍሱን ይማረውና በዚህ አከብረዋለሁ። ልጅ ሆኜ ገና በህፃንነቴ ልክ እኔ እንዳደርገው እንደነበረው እዚህስ በሳምንት አንድ ቀን ነው፣ እዚያ በየቀኑ ነው ኦልሞስት ማለት ይቻላል። ሌሊት ይዞኝ ነው የሚሄደው በየቀኑ እና ስንሄድ ያዋራኛል። የሚያዋራኝ የህፃን ጨዋታ አይደለም፣ ቁም ነገር ነው የሚያዋራኝ። ገና እኮ ደግሞ የሽማግሌ ልጅ ነኝ፣ ሽማግሌ ነው እሱ፣ ግን የሚያናግረኝ ቁም ነገር ነው። እና ልጆችን ማለት ጨዋታ አለ፣ የጨዋታ ጊዜ አለ፣ የፈን ጊዜ አለ። ግን ልጆች ይሰማሉ። ለጊዜው ሊከብዳቸው ይችላል፣ የምንነግራቸውን ሐሳብ ላይይዙት ይችላሉ። ትንሽ ቆይተው ግን በሚገባ ይይዙታል፣ ያዩታል። ለምንድን ነው ይሄን ያልኩት? አሁን ለምሳሌ ጊዜ ሰተን ከምህረትም ጋር ከዮናታንም ጋር ስለ ፍልስፍና እናወራለን፣ ስለ ፖለቲካ እናወራለን፣ ስለ ቤተክርስቲያን ታሪክ እናወራለን፣ ቀደምት ስለሆኑ የክርስትና ዋና አከራካሪ ነገሮች ሁሉ እናወራለን። ግን ከትንሽ ወደ ትልቅ ነው የምንሄደው እና ልክ እንደዚሁ ምዕመናንም የግዴታ ኤክስፐርት መሆን የለባቸውም በዛ በቴዎሎጂ ወይም በምን ባለው ነገር። ግን ለልጆች ስራዬ ብሎ አስቦ ከነሱ ጋር መነጋገር ከምንድን ነው የሚጀምረው? እንዴት ነበር ውሎህ ከሚለው ይጀምራል። ለምሳሌ ትምህርት ቤት ሄደን ፒክስ እናደርጋቸው፣ እንዴት ነበረ ውሎህ፣ ምን አደረክ፣ ምን ሰራህ፣ ከዛ ወሬው ይመጣል፣ ንግግሩ ይመጣል። ግን እነሱ ገብተው ተቀምጠው እኛ ስልክ እያዋራን የተለያየ ነገር እንትን እያልን ዝም ብለን ከሄደን ከልጆቻችን ጋር ትልቅ እንደኔ እምነት በጣም የሚቆጨኝ አሁንም ይቆጨኛል፣ በደንብ አልሰራውም ባይ ነኝ። ምክንያቱም በተለይ እንደዚህ ትልልቅ ከተሞች ላይ ትራፊኩ በጣም ከባድ ነው እና በመኪና ውስጥ ብዙ ጊዜ ልጆች ሰፊ ጊዜ ነው የሚያሳልፉት ከወላጆቻቸው ጋር። ግን አንዳንዴ ልጆች ኋላ ሆነው የራሳቸውን ነገር ያደርጋሉ፣ ስልክ ያያሉ ወይም አይፓድ ላይ ጨዋታ ይጫወታሉ፣ ምን ይላሉ። ወላጆች ደግሞ የራሳቸው ሐሳብ ውስጥ ይገባሉ እና አንድ የታወቀ የስነ ልቦና ጠቢብም ነው ይሄንን የተናገረው። በነገራችን ላይ የቤተክርስቲያንም ነገር ብቻም አይደለም። ምንድነው ያለው? እቺ ቃል ውሎህ እንዴት ነበር ብሎ ልጅን መጠየቅ ቀላል ነገር አይደለም። ይሄ ሁለተኛ የረሳሁትን ልናገር። ሶስተኛ በቤታችን የቤተሰብ ማዕድ በጣም የተከበረ ነው። ይሄን ስናገር በነገራችን ላይ እንደ ቀላል ነገር ኢትዮጵያ ምናልባት አሁንም ይትባሃሉ አለ ብዬ አስባለሁ፣ ተስፋ አደርጋለሁ። ብዙ ጊዜ ነው ኢትዮጵያ ከሄድኩኝና ግን አብሮ መብላቱ ማለት እንደ ቤተሰብ አብሮ ቁጭ ብሎ መብላቱ አለ ብዬ ተስፋ አደርጋለሁ። አሜሪካ ላይ ግን አደገኛ ይሆን ብዙ እየቀነሰ መጥቷል። ይኸውልሽ እንግዲህ በጣም ከባድ ነገር ነው። ለምንድን ነው የቤተሰብ አብሮ መብላት? ብዙ ነገር አለው። እዚያ ላይ ጨዋታ አለ። እዚያ ላይ ቤተሰብ ፊት ለፊት ይተያያል፣ መልክ ለመልክ ይተያያል። ፊቱ ደምኖ ከሆነ ከፍቶት ከሆነ ወይም ከፍቷት ከሆነ ባለቤቴ ምን ሆን ይችላታለሁ። ነገር ግን እዚያ አንድ ነገር አለ ብላ ካለችኝ እሷ ወይም እዚያ አንድ ነገር አለ ብሉ ከተባሉ ልጆቹ ውሏቸው ምን እንደሆነ ምን እንዳደረጉ አናውቅም። አንድ ሁለተኛ ትልቁ የማዕድ ጸሎት ራሱ እኮ ቤተክርስቲያናችን የማዕድ ጸሎት እኮ አላት እኮ የቆየ ራሱ የተቀመጠ የማዕድ ጸሎት አላት እና የማዕድ ጸሎት ቀላል አይደለም። ልጆች ጸሎትን የሚማሩት በዚህም ነው፣ በህይወት ባለው ጸሎትም ነው።
ስርዓት ባለው በተወሰነ የጸሎት ጊዜ ብቻም አይደለም። ስንበላ፣ ስንጸልይ፣ ስናመሰግን እዚያ ጸሎት የማይዱ ጸሎት ላይም አብረን አንዳንዴ ዜና ላይ የሰማነውን ነገር ጸሎት አድርገን እናነሳለን። አደጋ ከሆነ አንዳንዴ የሰማነው ወሬ ካለ የታመሙ ምዕመናን ካሉም እዚያ አብረን ራሱ እናነሳለን እና ቀላል የሚመስሉ እነዚህ ነገሮች ትልቅ ነገር በልጆች ላይ ይፈጥራሉ። ስለዚህ ይሄንን ነው የመጨረሻ የምናገረው። ምናልባት ተግባራዊ ምንድነው ያደረጋችሁት ብትሉ ልጆቹ ሁሉንም ደግሞ አወቅ እንዲሆኑ ማድረግ ማለት አለመገደብ። አሁን ይሄ ፎልስ ዳይኮቶሚ የሆነ ዝም ብለን ይሄ ዓለማዊ ነገር ነው እንዳታነብ፣ ይሄ እንትን ነው እንዳታደርግ እንላለን። ኖ ልጆቹ ማወቅ አለባቸው፣ ማንበብ አለባቸው። የሚያነቡትን ግን ለይተን መስጠት አለብን። አንዳንዴ ክፉ የሆነውንም መስጠት የለብንም፣ ግን መሰረታዊ በሆነ መንገድ ሁሉንም ነገር ማወቅ አለባቸው። ማንበብ አለ ፍልስፍናን ማንበብ አለባቸው። ለምን ከኛ ጋር እኛ ጋር ያሉ ካላወቁት ኮሌጅ ሲገቡ ለምሳሌ አሁን ባለው በኦርቶዶክሱም ዓለም በካቶሊኩም ዓለም 60% የሚሆኑ ልጆች ኮሌጅ ገብተው ሲመለሱ 60% የሚሆኑት እምነታቸውን ያጣሉ። 60% የሚሆኑት ለምን? ምክንያቱም ለእንደዛ አይነት እንግዳ ለሆነ ፍልስፍና ኤክስፖዝ ስለሚሆኑ ነው። በፊት አላዘጋጀናቸውም እና ለዛ ይሄ ሁሉ በወላጆች ዘንድ አለ ብዬ አስባለሁ። አዎ አመሰግናለሁ። ወደ ኋላ እመለሳለሁ። ዲያቆን ወደ አንተ ነው የምመጣው። እንግዲህ አገልግሎት የነበረ ነው። በተለይ ደግሞ በቤተ መቅደስ አገልግሎትን ቪዲዮዎችን አይነበርን በግሌ በተለያዩ ቪዲዮዎችም እንደገና ፖድካስትም አለ አይደል? በዛም አይነበር ከጓደኞች ጋርና እንደው አስቀድሞ ግን ክሊፍ ከመገናኘታችሁ በፊት እንዲህ አይነት በየቦታው ያሉ የትክክለኛዋን የኦርቶዶክስ ተዋህዶ ትምህርት የሚቀስጡ የውጭም ሆነ የራሳችን ዜጎች ሊሆኑ ይችላሉ ወይም ሌላ ቤተ እምነት ተከታዮችን እያየ እንዲህ አይነትን መድረክ ትመኘው ነበር ወይ? ከዛ ልጀምር። ጥሩ ጥያቄ ነው። ያው በአንድ በኩል ወንጌል ማዳረስ ትልቅ ስራ በመሆኑ ብዙ ሰው ከተለያዩ ቤተ እምነቶች የኛን ሃይማኖት የኛን እምነት ሲያዩ የኛን ቤተክርስቲያን አስተምህሮ እንዴት ርቴት የቀናች መሆኗን ሲያዩ ያው ለኛ ትልቅ ስራ ነው። ስለዚህ በዛ በኩል እመኘው ነበር። በሌላ በኩል ደግሞ ያው ብዙ ሰውም የኛን ነገር የማይወዱ ሰዎች ስላሉ የሐሰትም ትምህርትም የሚያስተምሩ ሰዎችም ስላሉ ከኛ ጋርም ለመጋፋትም የሚፈልጉ ሰዎች ስላሉ ያው በጥንቃቄና በጸሎት መራመድ አለብን። ግን ዋናው ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረን ለአራቱ የዓለም ማዕዘን ወንጌልን ማዳረስ እንዳለብን ብሎ እንዳዘዘን ስለምናምን ማቴዎስ ምዕራፍ 28 ላይ ተጽፏል። ያ የሁላችንም ስራ ነው፣ የማንኛውም አማኝ ወንጌልን ማዳረስ ማለት ነው። ስለዚህ በዚህ በኩል በተለይ በተከሰተው ከክሊፍ ጋር እና ከስቱዋርት ጋር በነበረኝ ቆይታ በዚህ ምክንያት ብዙ ሰዎች ስለ ኦርቶዶክስ ሃይማኖት ብዙ ሰዎች ስለ መሰረታዊ ስለሆነው ስለ ክርስቲያን ትምህርት የተማሩ ሰዎችም አሉ። ብዙ ሰዎችም እኔ ራሴ ባነበብኩት መሰረት ፕሮቴስታንት የሆኑ በዚህ በተከሰተው ነገር ምክንያት በቃ መጠመቅ እፈልጋለሁ ኦርቶዶክስ መሆን እፈልጋለሁ ያሉ ሰዎች ስላሉ ይህ የእግዚአብሔር ስራ ነው። ሌላም ቦታ ከአባቴም ጋር ስነጋገር ጠቅሼዋለሁ። ልበ አምላክ ዳዊት ሁሉ ዘፈቀደ ገብረ እግዚአብሔር ማለት እግዚአብሔር የፈቀደው ነገር ያደርጋል እና ይህ የእግዚአብሔር ስራ በመሆኑ እግዚአብሔርን አመሰግነዋለሁ። ያው ወደሱ እንግዲህ እንምጣ። እንዴት ነበረ የተገናኛችሁት ልበል እስኪ ሁኔታውን እለቱን አስታውሰን የነበረውን ሁኔታ ካንተ እንስማኛ። እንግዲህ በቪዲዮ ነው ያየነው። አንተ ደግሞ እዛው በቦታው ስትገኝ እንግዲህ የአእምሮም ዝግጁነት የስነ ልቦና ጥንካሬም ይፈልጋል። አንዳንዴ ቃሉን አውቀን መናገር የሚከብደን መመስከር የሚከብደን ምንፈራ ይኖራል አይደለ? እና ሁኔታው እንዴት ነበር? ይሄ ኮንቴክስት አውድ የምንለውን ነገር እስኪ አስታውሰኝ። ያው ክሊፍ እና ስቱዋርት የሚታወቁት በየኮሌጁ ሄደው ያው ያስተምራሉ፣ ከሰዎችም ጋር ይነጋገራሉ። ከተለያዩ ሰዎች ማለትም ከእግዚአብሔር የለሾች የሌሎች ሃይማኖት ተከታዮች ከሌሎች ክርስቲያኖችም ጋር ይነጋገራሉ እና ያው በአጋጣሚ ማለት ሐሙስ ነበር ይህ ነገር የተከሰተው። ረቡዕ ማታ ነው እኔ
ራሱ ክሊፍና ስቱዋርት ቦስተን መምጣታቸውን የሰማሁት። ስለዚህ እስኪ ሄጄ ልመልከት ምንድን ነው የሚናገሩት ብዬ አሰብኩ። ከጓደኞችም ጋር ሄጄ አየን። ከብዙ ሰዎች ጋር ሲነጋገሩ ሰምቼ ነበር። ከካቶሊክ ጋር ሲወያይ አይቼ ነበር፣ ከእግዚአብሔር የለሾች ጋር፣ ከተለያዩ ሰዎች ጋር እና ያው በጣም ያው ከዛ በፊት አንድ በጣም ታዋቂ የሆነ ቪዲዮ ተለቆ ነበር። ክሊፍ ስቱዋርት እና አንድ ሌላ የነሱ ቤተ እምነት ተከታይ ጆርጅ ጄንኮ የሚባል ሰው አብረው ፖድካስት ሰርተው ነበር እና እዛ በጣም ብዙ ጸያፍ የሆኑ የኑፋቄ ትምህርት ያሰራጩበት ቪዲዮ ነበር። ያው የክርስቶስ ስጋና ደም አማናዊ አለመሆኑ፣ ጥምቀት ለመዳን እንደማይጠቅም፣ የተለያዩ እንደነዚህ አይነት የሆኑ ኑፋቄ ትምህርት ሲያሰራጩ አይቼ በጣም ነው ያዘንኩት። ማለት ክሊፍና ስቱዋርት በአንድ በኩል ሰዎች እግዚአብሔር የለሽ ሰዎች ወደ ክርስቶስን ማወቅ አምጥተዋል። ግን በሌላ በኩል ደግሞ ይሄ ፍጹም የሆነ የሐሰት ትምህርት ሲያሰራጩ በጣም የሚያሳዝን የሚያበሳጭ ነገር በመሆኑ ለእነሱ ያው ጥያቄ ላቅርብ ብዬ ነው የወሰንኩት። ያው ሳቀርብላቸው እነሱም ደግሞ ያው ትንሽ ተናደዱ። በጣም የገረመኝ ነገር ከእግዚአብሔር የለሾች ጋር ሲነጋገሩ በጣም በሰከነ መንገድ ፈገግ እያሉ ነበር የሚያወሩት። ከኔ ጋር ሲነጋገሩ ደግሞ በጣም ያው የተናደዱ። አንዱ መናፍቅ ብሎ ሲሳደበኝ በቃ አልገባኝም። ያው ከነሱ ጋር የሚሰራው መንፈስ ልበል ማን እንደሆነ አላውቅም። እንግዲህ የኛ ስራ ለነሱ መጸለይ ነው። ግን ነገር ግን ያው እኔ አልፈራውም። እውነት መናገር ለምን ያልፈራሁት አንደኛ የኛ ሃይማኖት የቀናች ናት። ርቱዕ ሃይማኖት ሲባል ርቱዕ ማለት የቀናና እውነት የሆነ ነው እና የኛ መሰረት ድንጋይ ነው። ስለዚህ ከማንም ጋር ስንወያይ ይሄን ማወቅ አለብን። የኛ መሰረት ድንጋይ መሆኑ አለት ማለት ክርስቶስ ራሱ አለት ብሎታል። የኛ መሰረት ሃይማኖታችን አለት ነው። የነሱ ደግሞ ወንጌል ራሱ እንደሚናገረው በአሸዋ ላይ የተመሰረተ ነገር ስለሆነ እኛ በእምነት እግዚአብሔር ከኛ ጋር እንደሆነ ጌታ ኢየሱስ ክርስቶስ ራሱን ነገረን። እኛ ስንናገር እኛ ሳንሆን የምንናገረው መንፈስ ቅዱስ ነው የሚናገረው። ስለዚህ በዛ ካመንን ከእነሱ ጋር ስንወያይ በሰከነ መንገድ ብንወያይ የፈለገ እነሱ ቢጮሁ ቢመላለሱ ምንም ነገር ማድረግ አይችሉም። ለምን ወንጌል ጌታ ራሱ ለእኛ የሰጠን የተስፋ ቃል እስከ ዓለም ዳርቻ እንደሚዳረስ ነግሮናል። ስለዚህ በዛ እምነት አድርጌ ተስፋ አድርጌ ነው ከእነሱ ጋር የተወያየኩት። እግዚአብሔር ይመስገን። በተለያዩ ሰዎች ካቶሊክም የኦርቶዶክስ ተዋህዶ ተከታዮች፣ የምስራቃዊ ኦርቶዶክስ ተከታዮች፣ የፕሮቴስታንት ተከታዮች ያው እነሱ የሐሰት ትምህርት እንዳስተማሩ በደንብ ተናግረዋል። በቃ ሁሉም ሰው ተስማምቷል። አማናዊ ስጋው ደግሞ መሆኑ መሰረታዊ የሆነ ትምህርት መሆኑ የጥምቀት ትምህርት አሁን እኛ የምናስተምረው ትምህርት ትክክል እውነት ያለው እውን የሆነ ትምህርት እንደሆነ ሁሉም ተስማምቷል እና ስለዚህ እግዚአብሔርን ነው የማመሰግነው። አሜን። እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ ውስጥ ቀሲስም ያግዙናል። ቅዱስ ቁርባንና ወይም ደግሞ አጠቃላይ ነገረ ድህነት የምንለው ሚስጥረ ቁርባንን ነገረ ድህነት በምንለው ውስጥ ያለው ነገር በጣም ትልቅ ጉዳይ ነው። እኛ እንኳን ሚዲያ ላይ ስንሰራ እንዲህ አይነት ጉዳዮችን ቃለ መጠይቅ የምናደርግላቸው በጣም ተጠያቂ የሚባሉ መምህራን አሉ አይደለ? መድረክ ስለያዙ ብቻ አስተማሪ ነኝ ስላሉ ሰባኪ ነኝ ስላሉ ብቻ አንጋብዝም። በጣም ትልቅ ሚስጥር ስለሆነ ቤተክርስቲያኑ አለኝ የምትለው ማስረዳት የምትፈልገው ብዙ ተቃውሞ የሚመጣባትም ከሌሎቹ ማለት ነው። እንደዛ ስለሆነና እኔ ብቻም ሳልሆን ብዙዎቹ የገረመንም በዚህ እድሜ ይሄን ትልቅ ሚስጥር ተረድተ ሌሎቹን ለማስረዳት አቅም ማግኘት እንዳልከው እግዚአብሔር መንፈስ ቅዱስ ነው እንዲህ አይነት መድረክ ላይ በተለይ አብሮ ሆኖ የሚያበረታ የሚያጸናና እንደው ያን ነገር ስታስበው እንደው ትንሽ የሆነ ነገር እንትን አላለህም? እሱ ራሱ ከባድ ነገር ነው ብዬ ነው ጉዳዩ በራሱ እና መረዳትህን በግሌ በጣም 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 አደንቃለሁኝ። እንዳንድ ምእመን እንዳንድ እህትህ ማለት ነው። እንደ እህትህ እንደመንፈሳዊት ደግሞ በጣም ቀንቻለሁ እውነት ለመናገርና በጣም ከባድ ነገር ነው ያነሳኸው። ክርክሩም የነበረው በአንተ እድሜ እሱ ላይ ትንሽ ነገር ብትል ደስ ይለኛል። እንዳያቆን ምረት በአንድ በኩል እንዳልሽው እነዚህ የቤተክርስቲያናችን አስተምህሮ በጣም ከባድ የሆኑ ትምህርቶች ናቸው። ራሱ ምስጢራት ይባላሉ። ምስጢር ናቸው። የእግዚአብሔር ስራ ከአእምሮ በላይ መሆኑ ያው ምንም ጥርጥር የለውም። ሐዋርያው ቅዱስ ጳውሎስ ራሱ እኩት እግዚአብሔር በእንተ ጸጋው
ዘይትተረጎም ስለማይነገር ስጦታው እግዚአብሔር ይመስገን ብለዋል። ማለት የእግዚአብሔር ጸጋው የእግዚአብሔር ስጦታው የማይነገር የማይዳሰስ ረቂቅ መሆኑን እናምናለን። በሌላው በኩል ደግሞ መመስከር አለብን። እንዳልኩት የኛ ስራ የኛ ግብር ይህን ወንጌል ማዳረስ አለብን። ስለዚህ ማንኛውም አማኝ ከልሂቅ እስከ ደቂቅ እንደሚባለው ማንኛውም አማኝ የቤተ ክርስቲያን አስተምህሮ ማለት መሰረታዊ የሆነውን ትምህርት ማወቅ አለበት። ለዚህም ነው በስርዓተ ቤተ ክርስቲያን ማንኛውም አማኝ ከ7 ዓመት በኋላ ማለት ነው ጸሎት ሃይማኖትን በቃል መያዝ ያለበት። ጸሎት ሃይማኖትን ቃል የሚይዘው አንደኛ ያው ለዘወትር ጸሎትም ጠቃሚ ነው። ሌላው ደግሞ አንድ ከሃይማኖታችን ውጭ የሆነ ሰው ምንድነው የምታምነው ብሎ ቢጠይቀን ይሄን ያን ጸሎት ሃይማኖትን እንደ ድጋፍ አድርገን መልስ እንድንሰጥ ማለት ነው። እና ስለዚህ መመስከር ምስክርነት ራሱ ሰማዕትነት ሰማዕት የሚባለው ቃል በግዕዝ ምስክር ማለት ነው። ስለዚህ ከመጀመሪያው ቤተክርስቲያን የምስክር ቦታ ነው። እኛም ክርስቲያኖች ደግሞ ክርስቶስን የምንመሰክር ነን። ስለዚህ አው ከባድ ነው፣ አው ረቂቅ ነው። በሌላው በኩል ደግሞ እግዚአብሔር ይህን ነገር አሁን በልጁ በጌታ በኢየሱስ ክርስቶስ ይህን ነገር ገለጠልን ማለት ነው። የተደበቀው ነገር ተከሰተልን። ስለዚህ እኛ በተቻለን ሁኔታ የተማርን አባቶች ባስቆዩልን ትምህርት የተማርን ያው ቤተክርስቲያን የምንሄደው ለዚህም ነው። አንደኛው ቅዳሴ ያስቀድስን ቅዱስ ሥጋው ክቡር ደሙን ለመቀበል፣ ሁለተኛ ደግሞ ምክረ ካህንን ይዘን ቃለ ምዕዳንን የሰማን ስብከተ ወንጌልን የሰማን አስተምሯችንን እንድንማር ነው። ስለዚህ በዛ ተመርኩዤ ነው እንግዲህ ከነሱ ጋር የተወያየሁት። ከዛ በኋላ የነበረው ምላሽ እንዴት ነበር? እዛው አካባቢ ስትወጡ የነበረው እዛው ተማሪዎችን በጣም ጸጥ ብለው ነበር ሲከታተሉ የነበረው። እነ ክሊፍ ምንድነው የሚባለው ቃሉን ይቅርታ ጠይቃለሁኝ። አንዳንዴ ለማሾፍ፣ አንዳንዴ ለመቆጣት፣ አንዳንዴ አንተ እንድትደናገር ለማድረግ ቢሞክሩ የነበረው ድባብ ግን ጸጥ ያለ የመደንገጥ አይነት ያልተጠበቀ ነገር ነበርና ከዛ ከክርክሩ በኋላ ስትወጣ እንደው ያሉ ነገር አለ። ምን ነበር እስኪ? አይ እነሱ ለሌላ 1-2 ሰዓት አስተምረው ነበር። እኔ ደግሞ ያው መውጣት ነበረብኝ በአጋጣሚ ለመድኃኔዓለም በዓል መጋቢት መድኃኔዓለም ያው ዘንድ ያኔ ነበር። እዛ ለመሄድ ደግሞ እንትን ወጥቼ ነበር። ግን ስወጣ ግን አንዳንድ ሰዎችም አግኝቼ ነበር፣ ፕሮቴስታንት የሆኑ ሰዎች እና በጣም እነሱም ደግሞ ልባቸው የተከፈተ ስለነበረ አንተ ያነሳው ነገር እኔ በፊትም እኔ አልሰማውም አላሰላሰልኩም እና በጣም እንደገና ሃይማኖቴን እንዳስበው እንዳየው ነው ያረከኝ። እና ኦርቶዶክስ ክርስቲያን ነህ ብለው ጠየቁኝ። አዎ ነኝ። እስኪ ስለ ኦርቶዶክስም እስኪ በኋላ እኔም ሪሰርች አደርጋለሁ አያለሁ ብለው ነው የነገሩኝ። ስለዛም እግዚአብሔርን በጣም ያመሰገንኩት። በጣም የሚያሳዝነው ነገር በተለይ አሜሪካ ያ አሁን የተቀየረ ነው በኢንተርኔት ምክንያት። ብዙ ሰው ራሱ የኦርቶዶክስ ሃይማኖት የሚባል ነገር አያውቁም። ብዙዎቹ የሚያውቁት የፕሮቴስታንት ቤተ እምነትና የካቶሊክ ነው የሚያውቁት። የፕሮቴስታንትም ደግሞ እነሱም ያው አውቀው ነው ፕሮቴስታንት አይሉ ክርስቲያን ዝም ብለው ይላሉ። ስለዚህ አሁን እኔ ሳድግ ብዙ ጓደኞቼ ክርስቲያን ነህ ወይስ ካቶሊክ ነህ ብለው ይጠይቁኝ ነበር። ክርስቲያን ነኝ፣ ነገር ግን ፕሮቴስታንት አይደለሁም። የመጀመሪያዎቹ ክርስቲያኖች ኦርቶዶክስ ነበሩ ብዬ ነው የምነግራቸው። እና በጣም እኔ ደስ ያለኝ ነገር አንደኛ ያው የእነሱም ትምህርት የሐሰት ትምህርት መሆኑን ሁሉም ሰው እንዲያውቅ እፈልጋለሁ። ሌላው ደግሞ በጣም የፈለግኩት ነገር ራሱ ያው የእነሱ ትምህርት ሐሰት መሆኑን እያወቅን ከሐሰት ደግሞ ወደ እውነት መሄድ አለብን አይደል? እና ያ እውነት የት ነው የምትገኘው? በኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምትገኘው። ስለዚህ ያን ለማሳወቅን ነው ምኞቴ ነበረው። በነገራችን ላይ ስንተኛ ዓመት ተማሪ ነህ ሃርቫርድ? 4ኛ የመጨረሻ ዓመት ነው ከዚህ በኋላ መረቅ የመጨረሻ ዓመት። ስለዚህ በሚቀጥለው ዲያቆን ብለን ምንድነው የምንቀጥለው? እንግዲህ እሱ ያው ትንሽ ይረቃል፣ ግን እግዚአብሔር ከፈቀደ ወደ ሕክምና ትምህርት ቤት ሄጄ ያው ዶክተር ለመሆን ነው ያሰብኩ። አይ ይሆናል። ትልቁን ነገር ስለያዝከው ያኛው በጣም ቀላሉ ነው። ትልቁን ነገር ስለያዝከው እንደው ዲያቆን ምህረት አውቃለሁኝ አሁን ቤተክርስቲያን ሄደህ አዳር ስላለ ትንሽ ማረፍ አለብህ። 2 ጥያቄ ብቻ ትፈቅድልኛለህ? እንዳልከው እንግዲህ ኦርቶዶክስነት ማለት እውነት ማለት ነው። ግን እንደ ቅድስት ቤተክርስቲያናችን ላይ አንዳንዴ ያን እውነት መግለጥ ላይ እኮ ይቀረናል ብለን እናስባለን፣ እናወራለን። በተለይ ደግሞ ወደ ውጭው ዓለም መሄድ ላይ በአፍሪካ ለምሳሌ ከሰማህ ዩጋንዳ ላይ፣ ደቡብ አፍሪካ ላይ፣ ኬንያ ብዙ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ጃማይካ ለምንድነው መታችሁ ማታስተምሩ ማታጠምቁን ጥያቄ ሁሉ ያቀርባሉ። አልሰራንም ብለን ራሳችን እንወቅሳለን።
አሜሪካ ላይም ወይ ሌላ የምዕራብ ሀገር ላይም እንደዛ ብዬ አስባለሁኝና የእናንተ መምጣት ምን ይሞላል? እንደው ይሄን ነገር አይተዋል አልሰራንበትም ብለህ ውስጥ ቁጭት አለ? ያው አሁን በማየው ነገር አሁን የሰራንበት ነው። አሁን በጣም ነገሮች የተቀየሩ ናቸው እግዚአብሔር ይመስገን። ግን ያው ብዙ ሰው ያው ያልተጠመቀ ሰው እስካለ ስራችን አልተፈጸመም። የኛ ምኞት እያንዳንዱ ሰው የሰው ልጅ ሁሉ እንዲድን ነው። የእግዚአብሔር ፈቃድም ይሄ ነው። ቅዱስ ጳውሎስ ለጢሞቴዎስ የነገረው ነገር የእግዚአብሔር ፈቃድ ሁሉም ሰው እንዲድን ነው እግዚአብሔር የሚፈልገው። ስለዚህ ሁሉም ሰው እንዲጠመቅ፣ ሁሉም ሰው ወደ ኦርቶዶክስ ተዋህዶ እምነት እንዲገባ ነው የኛ ምኞት። ስለዚህ ያ እስካልተፈጸመ ድረስ የኛም ስራ አልተፈጸመም። ግን አሁን በኢንተርኔት የሚደረገውም ስራ በጣም ብዙ አብያተ ክርስቲያናትም የተተከሉ ናቸው። ስለዚህ ያ ስራ አሁን የተሰራ ነው እግዚአብሔር ይመስገን። ግን ያው መቀጠል አለብን፣ መቼም ማቆምም አንችልም። ስለዚህ ያው ይመስገን ግን ያው መቀጠል አለብን፣ መቼም ማቆምም አንችልም። ስለዚህ ያው የኔ ምኞት ይሄን ነገር እንድንቀጥል ወንጌል በየቋንቋው በእንግሊዝኛም በስፓኒሽም ማለት ሰው ሁሉ በሚናገረው ቋንቋ መንፈስ ቅዱስ ሲወርድ ሐዋርያት በ72 ቋንቋ ማለት በዓለም ሁሉ ቋንቋ ነው የተናገሩት። ስለዚህ የኛም ስራ መሆን ያለበት ወንጌልን በሁሉም ቋንቋ ማዳረስ ነው። እሺ እንግዲህ እንዳልከው ይሄን ውይይት ወይ ክርክር ካደረጋችሁ በኋላ ኦርቶዶክሳውያን ብቻም ሳይሆኑ በካቶሊክም በእስልምና እምነት ተከታይም እንደገና ደግሞ እግዚአብሔር የለም በሚሉም ዘንድም በጣም መነጋገሪያ ነበር። የተለያዩ ቃለ መጠይቅም እየተጋበዝክ ስታረግ እንደውም ቃላቶቻቸው ጠንከር ያሉ ነበሩ የሚገልጹበት መንገድ ራሱና እነሱን ፕሮግራሞችን እያየሁ ነበረ ከአባት ከቀሲስ ጋር የሚያደርጋችሁትና እንዲህ አይነት ነገሮች ሲመጡ እንዲሁም ደግሞ አህት አብያተ ክርስቲያናት ላይ ኮፕትም እና አርመኖችም ሲሰሩ ነበረ። ትክክለኛው የኦርቶዶክስ እምነት ተገለጠ መጣ ወጣቱ ኢትዮጵያ ምንድነው የኦርቶዶክስ እምነት ተከታይ የሆነው ይያዱና እንዲህ አይነት ነገሮችን ያደረከው እንግዲህ ከእግዚአብሔር ጋር እግዚአብሔር መንፈስ ቅዱስ ካንተ ጋር ሆኖ በ22 አመት ነው። በርግጥ በመጽሐፍ ቅዱስም በተለያዩ ገድላትም ከዚህ እድሜ በታች ብዙ ነገሮችን አይተናን ሰምተናን። ግን ጥያቄ ማድረግ የፈለኩት ለወጣቶች የምትላቸው ነገር ምንድነው? በተለይ ደግሞ ለኢትዮጵያውያን ወይም ደግሞ ይሄን ፕሮግራም ለሚከታተሉ ሁሉ በሃይማኖት መጽናትን ማወቅ ብቻም ሳይሆን ደግሞ እንደዚህ ደግሞ በጽናት መመስከር መቻል እሱ ራሱ ደግሞ ሌላ ነገር ስለሚጠይቅ ማለት ነውና አስቀድሜ እንደነገርኩ ኢትዮጵያ ውስጥ እንግዲህ መተታቃለ ኢትዮጵያ በጣም ረጅም ጊዜ ሆነኛል። አይ መምጣት አለብህ ብዙ ከዚህ በኋላ በተለይ ብዙ ወጣቶች ይፈልጉሃል ያስባለሁ። ብዙ ሼር የምታረጋቸው ኤክስፒሪየንስ ይኖራልና መምጣት አለብህ። ቀሲስ በዚህ እንግዲህ እንዳንነቅሶት ይዘው ይመጣሉ። ስለዚህ እዛው በተለይ ያሉ በብዙ ገዳማት በብዙ አድባራት በብዙ ሊቃውንት የተከበብን ነን። ጠዋት ማታ ቅዳሴው አጠገባችን ቤተክርስቲያን ነው ያለው። ግን እንዳጠቃላይ ሰነፍ ይያልን እኮ ነው እንዲያልን ነው ኑሮ ያዘን እንትን ያዘን ምን ነው ነገር አለና እንዳንተ አይነት ወጣቶች እዚህ ደግሞ ያላቸውንም ሰዓት አቃቅተው ያላቸውንም የባህል የታሪክ የቋንቋ ብዙ ነገር ግጭቶችን አሸንፈው እንዲህ ወደፊት መምጣት ሲችሉ እንዳንተም እንደነ ዲያቆን ጎርጎርዮስ ደጀንም ሌሎችም ወጣቶች ወደፊት እየመጣችሁልን ነውና ምንድነው የምትለን? ምንድነው የምትመክረን? የመጨረሻ ጥያቄ አደርግልሃለሁ። ይሄን ቻው ሳትለኝ አየር ላይ ማለት ነው። አዎ ያው ምንጩ ቅዱስ ቤተክርስቲያን ናት። ማለትም እነዚህ ሁሉ ነገሮች ጠቃሚ የሚሆኑት ስንጠቀምበት ነው። ስለዚህ በቤተክርስቲያን ብንከበብ በገዳም ብንከበብ እነዚህ ነገሮች ባንጠቀም ያው ለኛ ምንም አያረጉም። ስለዚህ ቤተክርስቲያን አስፈላጊ ናት። የቆራቢ ህይወት መኖር አለብን። አብዛኞቻችን ቅዱስ ስጋው ክብሩ ደሙን አንቀበልም። ይሄ በጣም የሚያሳዝን ነገር ነው። ስለዚህ ቅዱስ ስጋው ክብሩ ደሙን መቀበል፣ ከክርስቶስ ጋር ህብረት ማድረግ፣ ንስሐ አባትን መያዝ፣ ኑዛዜ ማድረግ፣ ንስሐ መግባት፣ እነዚህ ሁሉ ነገር እነዚህ የምናደርገው ነገሮች ያው ዝም ብሎ ለስርዓት ብቻ ሳይሆን ልባችን የሚታደስበት ነገር ነው። አባቶች እንደ ስርዓት ያስቆዩልን እኮ ዓላማ ኖሮት ነው ለድህነት እንዲሆንልን ነው። ስለዚህ ይሄ በጣም ያስፈልጋል። ሌላው ደግሞ መጽሐፍ ቅዱስን በተገቢ መንገድ ማንበብ አለብን። መጽሐፍ ቅዱስ ማለት ሰባኪ ብቻ የሚያነበው ነገር ሳይሆን ማንኛውም አማኝ ማንበብ ያለበት ነው። ግን ስናነበው በራሳችን እይታ መተርጎም ሳይሆን አባቶች ባስቆዩት ትርጓሜ እነሱ ባስቆዩት አስተምሮ ነው መጽሐፍ ቅዱስን መተርጎም ያለብን እና በተለይ አሜሪካ እና በምዕራብ ዓለም ላሉ ሰዎች እንግሊዝኛ ለሚናገሩ በኦንላይን በኢንተርኔት በጣም ቀላል ነው የአባቶችን ጽሁፍ ለማንበብ ማለት ነው። የነ ቅዱስ አግናጢዮስ፣ የነ ቅዱስ አትናቴዎስ፣ የነ ቅዱስ ቄርሎስ በጣም ብዙ የማንኛውም ጽሁፎች
ማንበብ በጣም ቀላል ነው። መጨመር የምትፈልገው ነገር አለ? አማርኛውም አለ ማለት ነው በኢንተርኔት አንድምታው ምኑ አዎ የአባቶችም ትርጓሜ አለ ማለት ነው። አዎ እሱም አዎ አንድምታም አለ ትርጓሜውም አለ። ስለዚህ አሁን በዘመነ ኢንተርኔት በጣም ቀላል ነው እነዚህ ነገሮች ለማንበብ ማለት ነው። ግን ምንጩ ግን ዋናው ነገር ግን ከቤተ ክርስቲያን ጋር ህብረት ማድረግ አለብን። እምነት በቃ በራሳችን የምናደርገው ነገር ሳይሆን ከክርስቶስ ቤተሰብ ጋር የምናደርገው ነገር ነው። በህብረት የምናደርገው ነገር ነው። ሃይማኖት በወረቀት የሚጻፍ ወይም በአፍ የሚነገር ነገር ሳይሆን በህይወት የምንኖረው ነገር ስለሆነ ማለት ነው። ስለዚህ ይሄ ነው ዋናው ነገር እኔ ማስተላለፈው። የመጨረሻ ብዬ አንድ ልጨምር ነው ዲያቆን። ቅድስት ቤተክርስቲያናችን ጥንታዊት ናት። ይሄ ኤንሸንት ቸርች የምንለው ከነዛ መካከል አንዷ ናት፣ ወይም ብቸኛዋ በሚባል ደረጃ ጠብቃ እስካሁን የደረሰችና ይሄን አረዳድ አንዳንዶቹ ከኋላ ቀርነት ጋር ያያይዙታል። በተለይ ከተሐድሶ መናፍቃን ጋር ከፕሮቴስታንቶች ጋር ተያይዞ የሚመጡና እዛ ላይ ይሄን ቃሉን መረዳትን ማወቅ ፈልጋለሁኝ። እንዲህ አይነት የሚያነሱ በተለይ ደግሞ በውጭ ዓለም ያሉ ወጣቶች ስልጣኔን እና ኋላ ቀርነትን ሲያረጉ የሷን አስተምህሮ የሷን አካሄድ በጣም ወጋ አጥባቂና ትገፋለች እንዲህ የሚባል ነገር ስላለ ለዲያቆን ምህረት ይሄ ጥንታዊነት የሚለውን ነገር እንዴት ነው የምታየው? ያው ወጋ አጥባቂ ቢሉንም ጥያቄው አሁን እኛ የምንይዘው ትውፊት የሰው ነው ወይስ የእግዚአብሔር ነው? አሁን እኛ የምናምነው ጥንታዊ ቤተክርስቲያን በመሆናችን መሰረት እኛ የተረከብነው ሃይማኖት ከክርስቶስ የተረከብነው ነው፣ ከሐዋርያት የተረከብነው ነውና ስለዚህ እኔ ሁሌም ከፕሮቴስታንት ከመናፍቃን ጋር ስነጋገር መጠይቃችሁ ጥያቄ እናንተስ የእናንተ ሃይማኖት ከየት ነው የተረከባችሁት? ለነክሊፍና ለስቶርት የጠየኳቸው ጥያቄ ይህንም ነው። እነሱ ሃይማኖታችን የተረከቡት ያው ከ300 ዓመት በፊት ነው። የኛ ግን ከ2000 ዓመት በቀራንዮ የተረከብነው ሃይማኖት ነው። በበዓለ 50 መንፈስ ቅዱስ ሲወርድ የተረከብነው ሃይማኖት ነው። ቅዱስ ዮሐንስ አፈወርቅ በዓለ 50ን የቤተክርስቲያን ልደት ብሎ ይናገራል እና ኦርቶዶክስ ቤተክርስቲያን የተወለደችው በዓለ 50 ነው እና የነሱ ደግሞ የተወለደው ደግሞ በሉተርም ሳይሆን ከሉተር በኋላ ከተነሱ መናፍቃን ከነሱ ጀምሮ ነው የነሱ ሃይማኖት የተወለደው የተፈጠረው። ስለዚህ የኔ ጥያቄ ለነሱ የእናንተስ ትውፊት የእናንተስ ሃይማኖት ከየት ነው የመጣው ነው? ከየት ነው የመጣው? ታሪክ ስናይ እነሱ ያመኑት ነገር ያመኑ ክርስቲያኖች አላገኘንም ፈጽሞ። ከነሱም ጋር ትንሽ የተቀራረበ ነገር የሚያምኑት ደግሞ ክርስቲያኖች በዛ ጊዜ ያወገዙ መናፍቃን ነው ከነሱ ጋር የተቀራረበ ነገር የሚያምኑ። ስለዚህ ይሄን ነው ለነሱ መጠየቃቸው ጥያቄ። ከየት ነው ትውፊታችን የእናንተ ትውፊት ወይም የእናንተ አስተምህሮ ያገኛችሁት ከማን? እንግዲህ መጨረሻ ጥያቄ ማድረገው ቅድም ጠቅላላ አድርገው ብዙ ሀሳቦችን ስላነሱ ለወላጆች ምንድነው የሚመክሩት? ልጆችን የራስዎን ተሞክሮ ተናግረዋል፣ ግን አሁን ካለው ፈተና አንፃር በተለይ ደግሞ ውጭ ላሉ ኢትዮጵያውያን ነው በተለይ ደግሞ ያው አገር ውስጥም በርግጥ ተመሳሳይ ችግሮች እንዳሉ ሆነው እዚህ ደግሞ ብዙ ፈተናዎች አሉ፣ ብዙ የምትፈሯቸው ብዙ የምትሳቀቋቸው ነገሮች አሉና ከዛ አንፃር ወላጆች ይሄንን እንስራ እንደ ቤተክርስቲያንም ደግሞ ስለሚያገለግሉም ይሄንን እንስራ የሚሏቸው ነገሮች ምንድናቸው? ለምንድነው ያው መቻቻል ምን እየጠፋ መጥቷል። ስለዚህ ልጆች ያያሉ፣ ያንን ይመለከታል። ልጆች ኤክስሬይ አይን ነው ያላቸው። በር ዘግተን እንኳን ብንጨቃጨቅ ያውቃሉ ልጆች፣ ፊት ያያሉ ልጆች እና እዛ ላይ በእውነት በተቻለ መጠን ትዕግስትን፣ ልበሰፊነትን ያው ሁላችንም ድካም አለ። እኔ እንደ ባል በማልገኝበት ጊዜ ባለቤቴ ትሸከመኛለች። ባለቤቴም ደግሞ የራሷ ድካም ባለበት ጊዜ መሸከም አለብኝ እኔ። ስለዚህ በዛ እርስ በርስ መሸካከም ይገባል ነው። ሌላው ቅድም እንዳልኩት ቅድም ምህረትም እንደተናገረው ከ7 ዓመት ጊዜ ጀምሮ ነው ያለውና ለልጆቻችን በቃ እኛንን አስተማሪዎቹ ከቤታችን እኛም አብረን እንማራለን እኮ ጥሩነቱም እሱ ነው። አብረንም እምነታችንን የበለጠ እናውቃለን እና ከስር ከመሰረቱ ጀምረን ቀለል ካሉ መጻሕፍት ጀምረን አብረን ከነሱ ጋራ ቅዱሳት መጻሕፍትን የምንመላለስ ከሆነ አብረን መጽሐፍ ቅዱስን የምናነብ ከሆነ ለመረዳት ምንጥር ከሆነ ጥሩ ነገር ይኖራል ብዬ አስባለሁ። ይሄ ነው። ሌላው ይሄ ሁሉ ነገር ሆኖ ፈተና ይኖራል። በካህን ቤትም ይሁን በምእመን ቤትም ይሁን በገዳምም ይሁን ፈተና አለ። ልጆቻችን ፈተና ላይ ሊወድቁ ይችላሉ። ተስፋ መቁረጥ የለብንም። ቅድም እንዳልኩት ስማቸውን እየጠራን መጸለይ፣ የክርስትና ስማቸውን እየጠራን መጸለይ ይኖርብናል። እንደዚሁም ደግሞ የቤተ ክርስቲያንን እገዛ መፈለግ፣
አለማፈር ነው። የኛ ይሄ ሼም ኤንድ ኦነር አይነት ካልቸር ነው ያለን። የአንድን ሰው ጥፋት ለዘላለም ነው ስናወራ የምንኖረው። እኔ በዚህ አዝናለሁ። ሌላ ጊዜ እናወራዋለን ይሄን በሰፊው። በጣም አደገኛ ነገር ነው። ብዙ የሚጎዳንም እዚያ ላይ ነው። ስለዚህ አሁን ለምሳሌ በጭንቀት ላይ ያሉትን ልጆች እንኳን እርዳታ ለመፈለግ ወላጆች ወደ ውጭ ያወጡ። ለምን? እንደው ሰው ምን ይለኛል የሚል። ስለዚህ እርዳታን መሻት አለብን የሚያስፈልገንን። ለምሳሌ እኔም ማላውቀው ብዙ ነገር ነበረ። ለምህረት ግርግዳውን ቧጥጬም ቢሆን ሰውን ፈልጌ እንዲረዱት፣ እንዲያስተምሩት፣ ምን እንዲሉት ለማድረግ ጥሪ ያለሁኝ። አንዳንድ ጊዜ ልጆቼ ናቸው ከኔ በላይ የሚያስተምሩኝ በአንዳንድ ኤሪያዎች። ስለዚህ ለዛም ራስን ማዘጋጀት ያስፈልጋል። በልጆቻችንም እግዚአብሔር የሚያስተምረን ጊዜም ይኖራል እና ዋናው ነገር ፈተና አለ ይኖራልም። ለዛ ፈተና ግን እጅ መስጠት የለብንም። በቃ ቤቴን ማድንበትን መንገድ እግዚአብሔር ሆይ ግለጥልኝ ብለን በምክረ ካህን ወደ እግዚአብሔር ቤት በመሄድ እንደዚሁም ደግሞ በዚህ ችሎታ ያላቸው ደግሞ እግዚአብሔር ያስተማራቸው አሉ። ሁሉ ጊዜ ምንድነው መንፈሳዊውን ዓለምም እንደዚሁም ደግሞ በስጋዊውም ዓለም ኦርቶዶክሳዊት ቤተክርስቲያን እምነቷ ከሳይንስ ጋር አትጣላም። ሳይንስ የመንፈሳዊ ጥያቄን ለመመለስ ሲሞክር ነው ከሳይንስ ጋር የምንጣላው እንጂማ እኔ ካህኑኝ እንዴት ኒውሮ ሳይንስ ታጠናለህ ማለት ነበረብኝ ምህረትን። ነገር ግን አላልኩኝም። ሳይንስ ይወዳል ጎሽ ነው ያልኩት። ማለት ሳይንስ ማለት ማየት ማለት ነው። የተፈጠረውን ፍጥረት ኦብዘርቭ ማድረግ ማለት ነው። እና ብዙዎች መንፈሳውያን የሆኑ የሳይንስ ሰዎች አሉ። ታላላቅ ግኝት ያገኙ የመንፈሳውያን ሰዎች የሆኑ የሳይንስ ሰዎች አሉ። ስለዚህ ምን ለማለት ፈልጌ ነው? እርዳታ በሚያስፈልገው ኤሪያ ላይ ለምሳሌ ልጆች ከሱስ የሚወጡበት ላይ ጥሩ ትምህርት ያላቸው ብዙ ሰዎች አሉ። ከነዛ እርዳታ መፈለግ ለምንድን ነው? አሁን ብዙ ሱሶች አሉ። ለምሳሌ ብዙ ልጆቻችን በዚህ በኢንተርኔቱ በመኑ አዲክትድ ሆነዋል። ከትላንት ወዲያ አደልት የሆኑት ብቻ ማለት አዋቂዎች የሆኑ በእድሜ የጎለመሱ ብቻ ያጋጥማቸው የነበረው ችግር አሁን የ7 ዓመት የ8 ዓመት የ9 ዓመት ልጆች የሚያጋጥማቸው ጊዜ ላይ ደርሰናል። ስለዚህ ልጆቻችንን በጣም ማድመጥ አለብን፣ ማየት አለብን። ይሄን ልናገርና ልጨርስ። ምናልባት እያስረዘምኩኝ ከሆነ ይቅርታ አድርጌልኝ። ባለቤቴ ልጆቼ ያው እንደተናገረው ልጆቼን ማደርሰው እኔ ነኝ እና ሁሉ ጊዜ ካደረስኩ በኋላ እደውልላታለሁ፣ ስራ ሆና ማለት ነው። ስደውልላት አደረስካቸው ትለኛለች። አዎ። ምን አይነት ልብስ ነበር የለበሱት ትለኛለች። እና ቀላል ጥያቄ ሊመስል ይችላል። ማለት በሌላ አነጋገር ልጆችህን አይታቸዋል ወይ? ልጆችህን ተመልክታቸዋል ወይ? ምክንያቱም አንዳንድ ጊዜ ከልጆቻችን ጋር ሆነ እኛም ራሳችን አብረን አንድ ቤት ውስጥ ሆነን ምን እንደለበስን አንዳችንን ማናይበት ጊዜ አለን። አብረን እንበላለን፣ አብረን እንጠጣለን፣ ግን አይምሯችን ሌላ ቦታ ነው ያለው። ይሄ ዙሪያን የመመልከት ነገር ንቅሃት የሚሉት አባቶቻችን ማለት ነው። ዋችፉልነስ እሱ ያስፈልጋል። ይሄ ለመንፈሳዊነትም ነው የሚያስፈልገው። ስጋዊ በሆነውም በዚህ ዓለም ላይ በዚህ እግዚአብሔር በፈጠረው ዓለም ላይም ስንመላለስ ያ ያስፈልገናል። በዙሪያችን ያለውን ነገር ማየት ይኖርብናል። ልጆቻችንን ማየት አለብን። የትዳር ጓደኞቻችንን ማየት አለብን። ራሳችንንም ማድመጥ አለብን። እስክንወድቅ ድረስ መቆየት የለብንም። አልጋ እስከምንይዝ ድረስ መቆየት የለብንም። ራሳችንን ማየት አለብን ነው ማለት። እግዚአብሔር ያክብርልኝ ያቆይልኝ። ዲያቆን ወደ አንተ ነው የምመጣው። አንድ ዜማ እንሰማለን። በነገራችን ላይ መጽሐፍ ጽፈ ነበር እንዴ? በ13 ዓመት አንድ ሰው እንደዛ አይነት መረጃ ሰጠኝ ላጣራ ብዬ ነው። አዎ 13 ዓመት ላይ እስኪ እሺ Lost and Found the Joy of Repentance የሚባል ነው። ስለ ንስሐ ህይወት የጻፍኩት ነው። በተለይ በአሜሪካ ላሉ ወጣቶች ስለ ንስሐ የሚማሩበት፣ ስለ ኑዛዜ፣ ስለ መክረ ካህን፣ ስለ ቅዱስ ቁርባን የሚማሩበት ነው የጻፍኩት። 13 ዓመት ላይ አይከብድም? ያው እንግዲህ እግዚአብሔር ነው እንደ 13 ዓመት ልጅ ነው የጻፍኩት መጽሐፉን። እንግዲህ ምናልባት ወደፊት ከዚያ የሚሻል ነገር
እግዚአብሔር ከረዳኝ ጽፋለሁ። ግን ያው እግዚአብሔር ይመስገን እግዚአብሔር እንደፈቀደ ነው። እንደውም መረጃውን የሰጠኝ ሰው ምን አለኝ መሰለህ? ኢትዮጵያ ነው የሰማሁት፣ ከኢትዮጵያ ነው የነገሩኝና እዚህ ላሉ ልጆቻችንም መድረስ የሚችለው የአውሮፓ እንደዚህ እንደገና መጽሐፉ መምጣት ይችላል ወይ በይልን ተብያለሁ። ይሄን መረጃ ያደረሰኝ ሰው ጥሩ ጥያቄ ነው። እንግዲህ እግዚአብሔር ከፈቀደ እንትን እንደገና አመቻችተን እንደዛ ማድረግ እንችላለን። ከፕሪንት አውት ስለሆነ ግን አሁን እንዳለው ለ13 አመት መልካም ነው ብሏል። አሁን ግን 22 አመቱ ስለሆነ ያኛው ለ13 አመቶቹ እንደገና አሁን ደግሞ ለወጣቶቹ እሺ እግዚአብሔር ያክብርልን ያጽናልን። ዜማውን እንስማና እንጨርሳለን። እሺ እንግዲህ ማቀርበው ዜማ ቅዱስ ያሬድ ለበዓለ ሆሳዕና ያዘጋጀው ቀለም ነው። በትፍስሕት ወበሐሴት በትፍስሕት ወበሐሴት ይሁቦ ሙኃይለ ወስልጣነ ይሁቦ ሙኃይለ ወስልጣን ይሁቦ ሙኃይለ ወስልጣነ ይሁቦ ሙኃይለ ወስልጣን። ትርጓሜው ጌታችን መድኃኒታችን ኢየሱስ ክርስቶስ በደስታና በሐሴት ለደቀ መዛሙርቱ ለሐዋርያት ስልጣንና ኃይልን ሰጣቸው ነው እና አሁን ከተነጋገርንበት ጋር ይሄዳል። ማለትም ቤተክርስቲያን እስካሁን ድረስ የጸናችው ጌታ ለሐዋርያት በሰጣቸው ስልጣንና ኃይል እነሱም ደግሞ ለነሱ ደቀ መዛሙርት እስካሁን ድረስ በጳጳሳት በአንድሮት የሚሰጠው ኃይልና ስልጣን ነው ቤተክርስቲያን እስካሁን ድረስ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ቀሲስ መላኩ ሊቀ ኅሩያን ቀሲስ መላኩ ተረፈ፣ ዲያቆን ምህረት መላኩ በጣም ነው የማመሰግነው። እንግዲህ መግቢያ ላይ እንዳልኩት በተለይ በአሜሪካ በጣም ትልቅ ኦርቶዶክሳውያን በተለይ ደግሞ የወጣቶች አብዮት እየመጣ ነው ማለት ይቻላል። እንደ ማህበረ ቅዱሳን አይነት ማህበራት በአቡነ ጎርጎርዮስ ትምህርት ቤት በጣም ብዙ ስራ እየሰሩ ነው። በየሰንበት ትምህርት ቤት በጣም ብዙ ወጣቶች ዲያቆናት አገልጋዮች እየመጡ ነው። እንዲህ ደግሞ እንደነ ቀሲስ መላኩ አይነት ደግሞ ካህናት ደግሞ ልጆቻቸውን የራሳቸውን እግር እየተከተሉ ቤተክርስቲያንን እንዲያገለግሉ ሀገራቸውን እንዲያውቁ እያደረጉ ነውና በጣም ትልቅ ክብር አለን። በጣም ትልቅ ትምህርት ነው ለሁላችንም። ዲያቆን አንተንም ያጽናልን። አንተ ደግሞ በስተተባስተህ ለማየት ያብቃን። እግዚአብሔር ያጽና። ቀሲስም እርሶንም ቤተሰቡንም ደግሞ በመስከረም ሚዲያ በተከታታዮች ስም ሁላችሁንም ከልብ አድርጌ አመሰግናለሁ። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እኔም እናንተን አመሰግናለሁ። አገልግሎትሽን ይባርክልን፣ ሚዲያውን ያስፋልን። በተለያዩ ሙያዎች ካህናትና ሰባኪያን ብቻ ሳይሆኑ በቤተክርስቲያኒቷ ውስጥ ያሉ ለሀገራቸው ማስተዋጽኦ የሚያደርጉ ታላላቅ ሰዎችን እያቀረብሽ አይተናል። በቅርቡም ራሱ በአጋጣሚ መስከረም ሚዲያን ሎስ አንጀለስ ተቆጣጥሮታል ማለት እችላለሁ። ምክንያቱም ለኛ ቤተክርስቲያን እጅግ ባለውለታ የሆኑ አቶ አረጋን ዶክተር አረጋን ይቅርታ አቅርበሽ ነበረ። ይሄም ዲያቆን ምህረትም የድንግል ማርያም ካቴድራል የሎስ አንጀለስ ፍሬ ነው። ስለዚህ እግዚአብሔርን እናመሰግነዋለን። አሜን አሜን። እግዚአብሔር ያክብርልኝ። መልካም በዓል፣ መልካም የትንሣኤ በዓል እመኛለሁ። ተመልካቾቼ አብራችሁ ስለነበራችሁ ከልብ አድርጌ ነው የማመሰግነው። እንግዲህ እኔ ከቨርጂኒያ፣ ቀሲስ ከሎስ አንጀለስ፣ ዲያቆን አሁን የት ነው ያለኸው? ቦስተን። ከአሜሪካ 3 ግዛቶች ነው ይሄን ፕሮግራም ስናስተላልፍ። ከ3 ግዛት
አብራችሁን ስለነበራችሁ በድጋሚ ከልብ አድርጌ አመሰግናለሁ። መስከረም ሚዲያ የዘመን ድልድይ በቅድስት ቤተክርስቲያናችንና በሀገራችን ዋና ዋና በምንላቸው በሚመለከቱን ቅድስት ቤተክርስቲያን በሚመለከቱ ጉዳዮች ላይ ገባ ያልን ለመስራት እንሞክራለን። መልካም የትንሳኤ በዓል ከፍታችን ስላለ እመኛለሁኝ። መልካም ጊዜ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።